በጣም ነው የምታምሪው። ወይኔ እንዴት ቆንጅዬ ነሽ! እንደዚህ ታምሪያለሽ። ቲ እኔ ወንድሜ ታዲያሽ ምን ነክቶት ነው? ቆይ ሰይጣን በጥፊ መጥቶት ነው? ወይኔ ውበት! እንዴ ወይስ መጀመር አልተገለጠለትም ነው? ምንድነው የለበሽው? አረ ምች እንዳይመታት እያልኩኝ በፕሮግራሙ ጠቅላላ ለተገኛችሁት የወንድሜ ጓደኞች የህያብ ጓደኞች በጣም ነው ማመሰግናችሁ። ምክንያቱም የሷ ደስታ ደስታዬ ነው ብላችሁ በመገኛታችሁ። ሰላም ውድ ፋሚሊዎች፣ ዛሬ በጣም ደስ ብሎኛል። በጣም ደስ ብሎናል። ስንለፋለት ስንጥርለት የነበረው ነገር አላማና ኢላማውን አግኝቷል። አንዴ ግን የምር ይሄ ያስጨበጭባል። ማይ ብራዘር ማርያምን ትለያለ። በቃ ይሄ ነው መጀመሪያም ስለው የነበረው አሁንም ስለው የነበረው ይሄ ነው። በቃ ይሄ ነው። እናቴ ትሙት ትችላለህ ይፋ ትችላለህ፣ በያችን ትችላለህ። ማርያምን ሂው የኔ እህት የኔ ውዷ መከታዬ ውዷ በጣም ምሳሳላት እህቴ፣ ደስታሽን ደስታዬ ነው። አቦ እርክት ነው ያልኩት። በጣም ደስ ብሎኛል። እንደዚህ በመሆናችሁ በጣም ደስ ብሎኛል ማለት ነው። ምክንያቱም እኔ እንደዚህ ራሱ ትሆናላችሁ አላልኩም ነበር። ከዚህም ከሄዳችሁ በኋላ ትንሽ የሆነ ኮሽታ ውስጥ ገብታችሁ ነበረ። እኔም ሳላስበው ማንም ሳያስበው ፋሚሊ ሳያስበው አረ የምር ሰርፕራይዝ ነው ያደረጋችሁን ማለት ነው። በጣም ይሄ ሊጨበጨብልህ ይገባል ብራዘር። በጣም ደስ ብሎኛል። ማርያምን ነው የምልህ፣ በጣም ደስ ብሎኛል። እንደዚህ ደስተኛ ሆናችሁ በቃ ስክት ብላችሁ ማየት እኛ የምንፈልገው እናንተን በቃ ደስተኛ ሆናችሁ ማለት ነው። ሁሌ ደስታ በቃ ሁሌ ደስተኛ ሆናችሁ። አሁን እንደዚህ ቀለበት ነው አይደለ? ደስ አይልም? እሺ የሆነ እኛንም ማስደሰትከን እሷንም ማስደሰትካት። ይሄ በቃ ሁላችንም ምክንያቱም የእናንተን ደስታ ለማየት ነው እዚች ጋር እኛም ፏ ብለን የምናየው ማለት ነው። ስለዚህ ብራዘሬ በጣም ደስ ብሎኛል። ያደረከው ነገር በጣም ሊበረታታ የሚገባ ነገር ነው። ህዩ የኔ እህት የኔ የምሳሳልሽ ውዷ እህቴ ደስታሽ ደስታዬ ነው። በጣም ደስ ብሎናል። በቃ በአጠቃላይ ማለት ነው ያየሁት ነገር ማመን አልቻልኩም ማለት ነው። ማመን አልቻልኩም። የምሬን ነው የምልህ ብራዘሬ። ጓደኞች ደግሞ ያስመሰክራሉ። ቡራ ባቡጂ፣ ቡራ ሞክሼ በጣም ትለያለህ። የወንድሜን ፕሮግራም በማድመቅም ስትሳተፍ አይቻለሁ እዛ ጋር። በጣም ደስ ብሎኛል። ግን አንድና አንድ አሁን አንድ ብቻ የሆነ ነገር ልስጣችሁ፣ አብሶ ለብራዘር በዚህ ደስታ ላይ ደግሞ ደስታ መጨመር የምትችለው አንድ ነገር ስታረግ ነው። ልንገርህ ወይ አንድ ነገር ስታረግ ነው። በቃ መልስ ግባ፣ የፈጠነ መልስ ግባ። መልስ መግባት አለብህ። በቃ አሁን እንደዚሁ በዚሁ ደስታ፣ በዚሁ ስሜት፣ በዚሁ ኤነርጂ መልስ መግባት አለብህ። መልስ ገብተህ እኛን ማስደሰት አለብህ። ነግሬሃለሁ ባለፈው ማረለ ምንም እንዳያሳስብህ ብያለሁ። ማድረግ ያለብን ነገር ከማድረግ ወደኋላ አንልም። የፈጠነ መልስ ግባ ነው የምልህ። በቃ የፈጠነ ምንም ሳትደራደር ህያብን አስደስታት፣ ልጅቷን አስደስታት። አሁንም እንዳስደሰትካት ነገም እንድታስደስታት ነው የምንፈልገው። ምክንያቱም መልስ በመግባት ቤተሰብ በማስተዋወቅ እህቶቿን ወንድሞቿን እኛ በማወቅ እናቷን ቤተሰቦቿን በማወቅ የእኛም ቤተሰብ እነሷ በማወቅ ምን ይፈጠራል? እዚህ መሀል ላይ ደስታን ይፈጠራል። የእናንተ ፍቅር ይበረታል። የእኛም ሀዘን አይኖርም። የእኛም ደስታ ነው የሚኖረው። ሶሪ ምንጽሬን አውልቄ ላውራ። እንደው ጓድ የምር በጣም ሲበዛ ደስ ብሎኛል ነው ብለህ እመቤቴን በጣም ደስ ብሎኛል። ስለዚህ የፈጠነ መልስ መግባት አለብህ። ሁላችንም እንዳስደሰትከን መደሰት አለብህ። ስለዚህ መልስ ትገባለህ፣ ህያብን ታስደስታለህ፣ እኛንም ታስደስተናለህ። ቤተሰቦቿን መታወቅ እንፈልጋለን። እኛም ብቻ ሳይሆን የሁሉም ፍላጎት ነው። ይሄ በቃ ይለያል ነው። በቃ እኔ አይቼው ራሱ አላውቅም። እንደዚህ ትሆናለህ ብዬ አስቤ አላውቅም። እንዴ ወንድሜ ነው እንዴ እስከምል ድረስ በያዬ ነው እንዴ እስከምል ድረስ ረላሽ
ይሄ በቃ የሌለ ነው ደስ ያለኝ ማለት ነው። ያ እንደዛ አምሮብሽ እንደዛ ልዕልት መስለሽ በማየቴ በጣም 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 ደስ ብሎኛል። የምሬን ነው የምልሽ። በጣም ኮራው። ባለመኖሬ ተቆጨው ማለት ነው። ባለመኖሬ ተቀጨው በስራ ምክንያት ነው። በጣም ሶሪ ባለመገኘት። ግን በቃ ያየሁት ነገር ማመን አቃተኝ። እንዴ የሰው ልጅ እንደዚህ ይለወጣል እንዴ? የሰው ልጅ እንደዚህ ደስተኛ ይሆናል እንዴ? ደስ ያሰኛል እንዴ? አረ ትለያለህ ብራዘር። እንዴ እኔ እንደዚህ አይነት በቃ ሰው አትመስለኝም ነበር የምር። ታናናሾች ካንተ ምን ይማሩ ብዬ ብዙ ጊዜ ሰድብህ ነበር። ያ ስድብ ወደ ሌላ አይቀየርም። ወጣት ነው፣ የወጣት እርግማን ወደ ሌላ አይሄድም። ወንድሜ ይቅር በለኝ በቃ በጣም ስለሰደብኩ ከዛ በፊት። አሁን ያሳየኝ ፍቅር፣ አሁን ያሳየው ደስታ ለቤተሰቦቼ ይለያል ነው የምልህ። በቃ ይለያል። ከበቂ በላይ ነው ያየነው ነገር። ከዛ ማታ ደግሞ አንድ ነገር ተወያየን፣ ሰብሰብ ባልንና እኔም ለምለምም ነፃነትም ፋዘርም ሰብሰብ ባልንና ቪዲዮውን ከፍቼ በቴሌቪዥን አሳየኋቸው ያለውን ነገር ማለት ነው። በጣም ደስ አላቸው እናት አባቴ። ከዛ በኋላ ፋዘር አንደኛ ነው እጅ አወጣና ቆይ አለ። ምንድን ነው ስንለው ይሄ ልጅ መልስ መግባት አለበት አለ። ከአንዳንድ ማለት ነው በቃ ከአንዳንድ መልስ መግባት አለባት። ከዛ ለምለምም ቀጠለች፣ አዎ መልስ መግባት አለበት። ነፃነትም አዎ መልስ መግባት አለበት። ከነሱ አልቃረንም። እኔም አዎ መልስ መግባት አለብህ፣ በቃ መልስ መግባት አለብህ ጓድ፣ እየነገርኩ ነው። መልስ ግባ በቃ። ወደ ትዳርን ቀብ አድርገህ ይዘሃል፣ ቆንጅዬ ልጅ ይዘሃል እና እሷም ትመሰገናለች። ስለዚህ በቅርቡ ታሳውቀናለህ፣ በቅርቡ ታሳየናለህ ብለን እናስባለን። ምክንያቱም እኛም ደስታን ማየት እንፈልጋለን። ብራዘሪ አንተ ማገባህ ማለት ለእኛ መንገድ ከፈትክልን ማለት ነው። ለእኛ መንገድ ከፈትክልን። በቃ እኛ ገብቶሃል አይደለ? አንተን እየጠበቀን እኛ ወደኋላ ማለት ሰልችቶናል። ስለዚህ ወዲያውም ጣል አድርገህ አስገብተህ እኛም ጀለሲ ፈጣሪ የባረካትን ፈጣሪ ያላትን የባረካትን ሰጥቶን እኛም ያንተን ማድረግ እንድና ያብቃን ወንድሜ። ስለዚህ አፍጥንልን፣ ለእኛም ቦታ ልቀቅልን። ጨርቄ ማጌ አትበል፣ ወደዚህ አትበል። በቃ ቀጥታ ወደ ገደለው ነው። አሁን ደውለህ አሳውቃቸው፣ ያለውን ነገር ለፋሚሊም አሳውቅ እባክህ። ስለዚህ እኛ ያንተን መልስ ናፍቆናል። መልሱን አፍጥነው ማለት ነው። በቃ አፍጥንልን። ሌላ ምንም የምንለው ነገር የለም። ያብ የኔ እህት የኔ ውድ በጣም ነው የምታምሪው። ወይኔ እንዴት ቆንጅዬ ነሽ! እንደዚህ ታምሪያለሽ። እኔ ወንድሜ ታዲያሽ ምን ነክቶት ነው? ቆይ ሴጣን በጥፊ መቶት ነው? ወይኔ ውበት! እንዲህ ወይስ መጀመሪያ አልተገለጠለትም ነው? እርግጠኛ ነኝ እኔ የውበት መጀመሪያ ቢገለጥለት ኖሮ መጀመሪያ በእምቢ በብረቱ ቢያየው ኖሮ እንደዚህ እብድ ሆኖ አይወላውልም ነበር እስከዛሬ። ኧረ ውበት! ኧረ ምኑን ሰጠሽ? ያስብላል ውበት ማለት ነው። ያስብላል። እናቴን ነው የምልሽ። ዋው ያብ ይለያል ማለት ነው። በቃ በጣም ከበቂ በላይ ሙናሊዛ ሆነሽ አንዴ መጣሽው። ምን አይነት ልብስ ነው ደግሞ? ምንድን ነው የለበሽው? ኧረ ምች እንዳይመታት እያልኩኝ ኧረ ወይኔ አይን እንዳይበላት እያልኩኝ ዞር ብዬ ሳይ ለካ እንዳለ ጓደኞቹ ናቸው። ቤትኛውም ሰው በጉዳ አትበይም፣ ቤትኛውም ሰው በአይን አትበይም። ምቹ ብቻ ነበር ያሳሰበኝ። ወይኔ ምች መታት ብዬ አዝኜ ነበረ። ምቹም አልመታሽም እናቴ፣ በሰላም ጨርሰሽ ቤትሽ ገብተሻል። የምር ግን በጣም ደስ ብሎኛል። በጣም ደስ ብሎኛል እንደዚህ ሆናችሁ በማየቴ ማለት ነው። ስለዚህ የኔዋ የታለሽ? በእናትሽ በዚህ ጋርስ የታለሽ? እየሰማሽኝ ነው? አረ በቃ በእናትሽ እኔም እንደማንኛውም ሰው መሆን እፈልጋለሁ። ፈጠን አድርጊዋ በቃ
ወኛም ፈጠን እናደርገዋለን። ወይኔ ቡራ ግን በጣም ደስ ብሎኛል። የምሬን ነው የምላችሁ። ደስታዬን መቆጣጠር ስላቃተኝ ነው ይህንን ቪዲዮ የሰራውለት ለወንድሜ። መልሱን አፍጥንልን። ስለዚህ የሰራችሁት ነገር በጣም የሚገርም ነው። ጓደኞችንም ሳላመሰግን አላልፍም። በጣም ነው የሚወዱ፣ በጣም ነው የሚሳሱልህ። የህያብ ጓደኞችን በጣም 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 ነው የሚወዱሽ። በፕሮግራሙ አይቻለው። በጣም 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 የምሬን ነው ብላችሁ አብሪኮም እንደዛ ደስተኛ ሆነ ስላየው በወንድምህ በጣም ደስ ብሎኛል። በጣም ከበቂ በላይ ማለት ነው፣ ከበቂ በላይ ደስ ብሎኛል። በቃ እንደዚህ አይነት የሚወዱት ጓደኞች አሉት ወይ እስከምል ድረስ የምር ቡራ ሞክሼ በጣም ትለይብኛለሽ። የምሬን ነው የምልህ። እኔና ቡርኬ ብዙ ላይፍ አሳልፈናል ቡታጀራ አብረን እያለን። አሁንም አንድ ላይ እንገናኛለን። ግን ከዛ በፊት አላ በቃ እንገናኝ እናወራ ነበረ። ግን ለወንድሜ ይሄን ያህል መከታ ሆኖ ይቆማል ብዬ አስቤ አላቅም ነበር። በጣም በጣም የምትደነቅ ልጅ ነህ። የምሬን ነው ቡራ። በጣም 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 ተመችተኛል። ይሄ ነው ጓደኝነት የሚባለው። እሺ አንድ ለጓደኝነት አንዴ ደግሞ ደግነት። በቃ አቦ ትለያለህ ነው የምልህ። እኔ በቃ እንዴ ከአንድ ማፀን የወጣ ወንድሙ ነው እንዴ እስከምል ድረስ እንደዛ ሰብ ማድመቅ፣ ፕሮግራምን ማድመቅ በጣም በጣም ደስ ይላል። ይሄ ማንም ሰው ሊያደርገው የማይገባ ነገር ነው ያደረክለት። በጣም ነው የማመሰግነው ቡራችን፣ የኤፍሬም መከታ ዊና፣ ወንድም ጥላ ዊና ራሱ ትለያለህ ነው የምልህ። የወንድሜ ጥላ ሆነ በመገኘት በጣም ደስ ብሎኛል። አቦ እንደሱ ጥላ እንደሆንክ እኛም ላንተ ጥላ እንሁንልህ ወንድም ጥላ። በያለህበት ሰላም ብዝት ይበልልኝ። በፕሮግራሙ ጠቅላላ ለተገኛችሁት የወንድሜ ጓደኞች፣ የህያብ ጓደኞች በጣም ነው ማመሰግናችሁ። ምክንያቱም የሷ ደስታ ደስታዬ ነው ብላችሁ በመገኘታችሁ፣ የብራዘር ደስታ ደስታዬ ነው ብላችሁ በመገኘታችሁ በጣም ደስ ብሎኛል። ደስ ይበላችሁ። እኛም የእናንተን ፕሮግራም እንደዚህ ለማድመቅ ያብቃን እና ወንድም ጥላ አሁን ወደዛ ወደዚህ አላወላውል፣ ወደዛ ወደዚህ አታወላውለኝ። የፈጠነ መልሱን ግባና እኛም ወደ ትዳራችን እንግባ። በቃ ክፈትልን መንገዱን፣ መልሱን አፍጥንልን፣ እንጠብቀሃለን። አሁን እኔ ፋዘርን ጠብቄ ላወራልህ ነበር ከፋዘር ጋር ሆኜ፣ አይ በመልሱ ይሻለኛል፣ በመልሱ ብመጣ ይሻለኛል የዛኔ ነው ስላለኝ በቃ እሱንም አላስገባሁትም፣ ዝም ብየዋለሁ። ስለዚህ መልሱን አፍጥንልን። የህያቤን እህት ደስታሽ ደስታዬ ነው። በያለሽበት ሰላምሽ አሁንም ብዝት ይበልልኝ አቦ። ይሄ ነው በቃ ደስታሽ ማለት። ይመችሽ።